ዞር በል ሳትይዘኝ አውራኝ ታዲያ ሴት ማስተኛት ለምደ በቃ እኔም እንደነሱ ነው መስለ ቃኔ ጋር ልታድር የምትችልበት ምክንያት የለም። ያ በቃ ነገር የማይገባ ለዛ እኮ ነው ፍቅር ነው የማይገባኝ። ያ በቃለት ነገር ፍቅር ነው የማይገባኝ። ውይ ፍቅርም እኮ ያልቃል። እረፍ እግዚአብሔር የምታደርገውን በሙሉ በቴሌቪዥኑ እያየውክ ነው ባይዘው በስክሪኑ እረፍ። እስቲ ለምንድን ነው እንደዚህ የምትናገር? አፍሬሽ ነው አራቱ ልጆች ውለጂልኝና እንደፈለጉ ነው በሰፊ ነው ቤቱ። እምቢ አልክ እኮ አንተ መች ነው እምቢ አልኩት? እኔ እኮ ደስ ይለኛል። ቻችን ዛሬ ደግሞ ፍቅራቸው ተመልሰዋል። በድንገት ይስማታል ሙሉ ነገር አንድ ላይ እናያለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም እንዴት ናችሁልኝ? በያላችሁበት ሰላማችሁ ብዝት ይበል። እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ ደግሞ ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። ሁላችሁም ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። በቀጥታ ወደ ቪዲዮ እናልፋለን። አብራችሁኝ ነው። እኔ በእናትሽ ወይም በእናትሽ በቃ እኔ ችግርም ከሆነ ምን አባራህ? ወይኔ በእናትህ ታሳዘን። ማን ነው የሚያባርኝ? አብሳላት አባረረች። እኔ ሩም ማደር ሰልችቶኝ ነው የመጣሁት። ለነገሩ ፍቅር ሩም ላይ እንዴት አይ ሰምተሃል? ፍቅር ሩም ላይ እንዴት ምን ማለት ነው? ፍቅር ሩም ላይ አይ ሴት ልጅ ይዘህ ሩም መቆየት ይከብዳል። አይ እሷ የቤት ልጅ ወጪውም ይከብዳል። የቤት ልጅ ስለሆነ አይደለ? ታስታውቃለች። አይ ለምን አትይም? በእናትህ ኮተቴን ይዘውጣልኝ። አሁን የት ነው ሞተው እንዴ? ወደምትወጣበት ነው። ለምንድን ነው ሞተው? የመጣህበት የት ነበርክ? ወይኔ አታርፊም? በቃ የኔ ቆንጆ ምንድነው የሚያንጨረጭርሽ? እስቲ ምንድነው እንዳትነካሽ? የማንንም ሴት በነካህበት እጅህ መተህ ነው ልትነካኝ አትችልም። ዞር በል ወደዛ። አረፊ በእውነት ስነ ስርዓት በቃ ራስህ ቆሸ እኔንም ልታቆሸኝ ነው? ማን የቆሸሸው? እኔ ብሩክ? አይ እኔ ሀይ። አይ ያንቺን የፈለከውን ሴት እየነካህ እየመጣህ እኔ ቆንጆ ምናምን ብለህ እንትን እኔ በተራ ቃላት የምትሸወድ አይነት ሴት አይደለሁም። ኮተትህን ይዘህ ቀጥ ብለህ ውጣልኝ። ምንድን ነው የሚያንጨረጭርሽ? ኮተትህን ይዘህ ውጣ። የምን ኮተት? ይሄንን ነው ይሄ ሞተው? አዎ። ለምንድን ነው ሞተው? መውጣት ስላለብህ ብሩኬ። እንዴ ቤቱ እኮ የኔም ቤት እኮ ነው አይደል? ያንተ ቤት ከሆነ በፈለግከው ሰዓት መተህ እኔ ነኝ ያለሁበት እኔ እስካለሁበት ድረስ በፈለግከው ሰዓት መተህ ከኔ ጋር እንትን ልትል አትችልም። ደውዬ ራሱ ልመጣ ነው ያልኩሽ ስለማከብርሽ ነው። እሺ እንጂ እንደፈለግኩ ሆኜ መግባት ስለምታከብረኝ ነው ዘው ብለህ የገባኸው። ማንኳኳት ነበረብህ። እንደፈለግኩ ሆኜ መግባት ይችላል። ማንኳኳት ነበረብህ። ለምንድን ነው ማንኳኳት? ዘው ብለህ እኮ ነው የገባኸው አይደለ? ስለምታከብረኝ ነው። ይማረኝ ይድፋክ። ይማረኝ አይሚ ግን ረፍ ይበናልሽ። ፋሚሊዎቻችን ያው የጠፋው ፍቅር አሁን በድጋሚ መጥተዋል። ያው ያለውን ነገር እያያችሁ ነው። እኔ ከማስረዳቴ በፊት ሙሉ ነገር ዲቴል እያያችሁ ነው እና በጣም ደስ ይላል። ሃይሚና ብሩክ አንድ ላይ በመሆናችሁ ግን ካያችሁ ብዙ ነገር አሁንም የሚፈጠር ነገር አለ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። የትም እንዳትሄዱ። በማል እየገቡ ሀሳቤን እሰጣችኋለሁ። አብራችሁን ይሁኑ። ችግር ጨጓራ ምናምን ይቃጠላል ነው ስለምወድ እኮ ነው። ሌላ ነገር ልብላ። ለምን አታርፍም? ለምንድን ነው ማረፍ? መብቴ አይደለም። ቤቱ እኮ የኔም ነው። የኔ ናት አይደለ? ይሄ ቤት እኮ የኔም ነው። እና ምን አሁን ሰብስበሽ ውጣ ልትይ ምናምን ነው? እርግጠኛ ነሽ? እሱ ያዋጣሻል? ሉጣ ቀይ ልጅ መጀመሪያ አፍህ ላይ ያዝከውን ዋጠውና ወራሺ እያወራህ ያለው ነገር አልተሰማኝም። በቃ እኔ ሄዱላ። አዎ ዕቃህን ይዘህ ውጣ። ከዛስ ምን አለ? ከዛ የቀረህ ነገር አለ? የቀረህ ኮተት ካለ ፈልጌ ደግሞ ሰብስቤ እጠብቅሃለሁ። አሁን እንዲህ ስላልሽ ነው ምን የሚሰማኝ መስሎሽ ነው? እኔ እንዲሰማህ አይደለም ብሩኬ። በቃ እንከባበር እኮ። አንቺ እኮ ነሽ አሁን ያላከበርሽ። ምንድነው ዕቃ ምናምን ነው? ይሄ አለማክበር አይደለም። እኔ ላይ ጫና እየደረሰብኝ ነው ባንተ ምክንያት። የምን ጫና? ጫና ነው እንደፈለክ ምናምን ስሜቴን እየጠበቅክልኝ አይደለም፣ እያበሳጨኸኝ ነው። ገባህ አይደለ? እንዴ በቃ እኔ የኔን አስተሳሰብ አክብር። ምንም ውስጥ መግባት አልፈልግም። ገብቶሻል አይደል? ፖላይት በሆነ መንገድ ከመጣሽ ፖላይት በሆነ መንገድ እመለሳለሁ። ብሩክ አንተ ነው ፉክክር፣ ሴት እየቀያየርክ ፉክክር እየመሰለህ ያለው። ተሳስተሃል። ሴት መቀያየር ፉክክርነት አለ።
እስካሁን አክብሬሽ እንደነበረ ለማሳየት ነው። ገብቶሻል? እንደዚህ የሆንክ ማውራት ራሱ ክብረ ቢስነትን ነው። አላስከበርከኝም ብለሽኝ አይደለ? እንደዚህ የሆንክ አታውራኝ። ነው መከበር እንደዛ ከሆነ እና እንዴት ብዬ ላውራሽ? ወይኔ ቀን ሰበሰብሽ ሃይሚ እግርሽ ስር ወድቄ ምናምን ለምኝሽ። አይ እኔ ለምነኝ አልኩኝ ወይስ ልትለምነኝ ፈልገሃል? አይ እሷን አስረግዘህ ነው እንዴ ደግሞ እኔ ጋር የምትመጣው? ሁለተኛ ጊዜ አስረገዝክ? ነገረችሽ? ድጋሚ አስረግዘህ ከዳህ ወይስ ልትከዳህ? ከዳች እሷ? ወይኔ እሷ ነች። አሁንማ እሷ ነች የምትከዳህ። ካንተ አርግዛ እሷ ነች የምትከዳህ። አይ የልጄን ስም ይዛማ አትከዳ። አይ ትከዳለች። አሁን በአሁኑ እሷ ነች የምትከዳህ። አይ አትከዳኝም። ተመሳሳይ ታሪክማ አይፈጸምባትም። እሱን ቆማ ከምታይ ራሷ ብትከዳህ ነው የሚሻላት። ስለዚህ አስረገዝካትና ካደችህ አይደለም? አታርፊም? ምንም አላርፍም እየነገርኩህ እኮ ነው። ባስ እያናደድኩሽ ነው የሚለው። አታርፊም? ምን ናደድ መስሎሃል? ምንም እኮ ራስኝ ከዚህ በኋላ ማለት ነው እግሬን ሰቅዬ መናገር ያለብኝን ብቻ ልክልክህን ነው የምነግርህ። እኔን ለማበሳጨት ራሱ ከሞከርክ ማለት ነው። ሆዴ አባውን ብቅል ያወጣዋል ሲባል ሰምተህ ታውቃለህ? ባልጠጣም ማወጣዋለሁ ሆዴን ያባውን ማለት ነው። ቀስ እያልኩ በቀልድ እያዋዛው ልክልክህን እነግርሃለሁ። ቀልደኛ። አሁን እቃህን ይዘህ ውጣልኝ። ጨረሽ? እቃህን ይዘህ ውጣ። ለምን አልወጣም? ለምንድን ነው የምወጣው? መውጣት ስላለብኝ። እንዲህ የሚባል ነገር አለ እንዴ? መውጣት ስላለብኝ ሰው በቤት ውጣልኝ ይባላል እንዴ? አይ የዛኔ ምን ውጭ ይሆናለሁ እኮ ያልኩሽ ሴት ስለሆንሽ ነው። ገብቶሻል? አሁንስ ኖማ አሁን ደርብዬ ነው የመጣሁት። እኔ አሁን ወንድ ሆንኩኝ እንዴ? ሳላውቀው ተቀየርኩ? ወጥተሻል እንዴ ከዚህ ቤት? እንደዛ ነው። አንተ ከመጣ እኔ መውጣት አይቀርም። እንደዛ እኔን ለማስወጣት ነው የሚመስለው አመጣጥ። ምርጫ አንቺ ነው። ቤቱ የኔ ነው ምናምን እያልክ አስሬ ከምትፎክርብኝ በወጣ ነው የሚሻለኝ። ምርጫ አንቺ ነው። ቤቱን አዝለኸው ኑርበት። ከፈለክም ተሸከመው። እሺ እሱ ይሸከም። መሸከም ከቻልክ እሱ ይሸከመኝ። አይ አንተ ተሸከም። መሸከም ልማድ አይደል እንዴ? ምን ነው ወይስ ሴት ሲሆን ነው የሚቀልክ? አንቺን ተሸከምኩ አለ። ሴት እንግዲህ ፋሚሊዎቻችን ምንድነው ይሄን ፍቅር ካየን በጣም ቆይተናል። እንዲህ ማውራታቸው፣ እንዲህ ማሳቃቸው፣ መደሰታቸው ብዙ ጊዜ ሆኗቸዋል። ግን ዛሬ በጣም ደስ ብሎኛል ይሄን በማየት። እናንተም ደስ ብሏቸዋል ብዬ አስባለሁ። ሀሳባችሁን በኮሜንት ላይ አስቀምጡልኝ። በጣም ደስ የሚል ጊዜ ነው እያሳለፉ ያሉት። ምን ይፈጠራል መጨረሻውን ደግሞ ሳታዩ የትም እንዳትሄዱ አብራችሁን ቆዩልኝ። ቁልፍ እንድትሰጠኝ ፈልጋለሁ። የዚህም ቤቱን እኔ ነኝ እየኖርኩበት ያለሁት። ባይዘዌይ የተከራየኸውን ብር እጥፍ ጨምሬ ላስወጣ እችላለሁ። እሺ ለአከራዩ? አይ እኔ ችግር የለውም ለሰውየው እነግረዋለሁ። እሺ አንቺ መብት ነው። እነግረዋለሁ፣ ችግር የለውም። ላከራየህ አወራውና ችግር የለውም። መጨመር እኮ ነው። ብር እጨምራለሁ ካልኩኝ ምንም ችግር የለውም። ነይስቲ እናወራ። ዞር በል ሳትይዘኝ አውራኝ። ልቀቀኝ። አለቅሽም ነኝ። ምንድን ነው የሚያንጨረጭረኝ? እረፍ በእናትህ። እኔ አልተንጨረጨርኩም። ምን ያንጨረጭረኝ? ለምን ሰከናት? ለምን እንጨረጨራለሁ? እስቲ አትረቂኝ። እኔ እርር ልበልልሽ። እንዲህ ከሆነ ታረጃለሽ። ላይ ሴት ማስተኛት ለምደ በቃ እኔም እንደነሱ ነው መስለህ የሳንቃ ደረታሽ ነይ። እስኪ ልቀቀኝ በእናትህ። የቱ ጋር መሰለሽ? እዛ ጋር ምናምን ያቸው እስቲ ተንቀባረሽ ነው። አይ እዛ ጋር ራሱ ጀርባና ጀርባ ነው። አሳያቸው ካሜራማን። ጀርባ ለጀርባ ነን ያለ ነው። ወደኔ ችግር አሳይ። ጀርባ ለጀርባ ነን ያለ ነው። ሲጀመር እኔ እናንተ ደረት ላይ ሆኜም አላውቅም፣ ለሆንም አልችልም። ወይኔ ውሸት። ደረት ላይ ሆነሽ አታውቂም? አሁን እሺ ምንድነው እሪ የምትይው? ነው ደረት ላይ የሆንኩበት ቪዲዮ አለ አልኩኝ። ፎቶ አለ። ሰሚኛለሽ? ምንድነው የምትይው? አሁን ልብስ ይሄ ነው ያሉት። ተረጋጋ። ሰውዬ ጠጥታል እንዴ? ለምንድን ነው የምጠጣው? ማን ደስ ይበለው ብሎኝ ነው በይ እኮ። እና ምን ልትሆን ነው? እስቲ ቆንጆ ሰከን ነው ማለት ምንድን ነው የሚያመናችክ? ሰከን በይ። ሰውዬ ጠጥታል። የሚጠጣ ይጠጣሽ። ለምን አትረጋጊም አንቺ? እኮ ዞር በልልኝ። መቼም ናፍቄሻለሁ። ነው ቀፊ ናፍቄሻለሁ አላለም? ነይ ቀፊ። ወይኔ ጉዴ! አብሳላት መስዬ ነው ወይስ እዩ መስዬ ነው? በጌታ ሃይሚ እኮ ነኝ። እዩ በቃ ብሏንም ሰጧት፣ ነገር ሰጧት። እዩ ለነገሩ ለካ አረገዘች አለፈባት። በቃ ዞር በልልኝ ወደዛ ዞር። እንደዛ ነው እና አዲስ እየፈጠርከ አዲስ ሴት እያመጣህ አይደል እንዴ? ምን ነው እንደዛ አይባልም? ምን እንዴ? በጣም ደስ የምትል ልጅ ነው። እኔ ችግር የለውም። አንቺንም አብሳላትንም እንግዲህ አብርሃም እና ይሳራ ያድርግላችሁ። ለምን
ለምን ይባላል? አሜን ነው የሚባለው። እሺ እሺ። አብሳላትን ጠይቃት ደውዬ ሚዜ ትሆናለች አንደኛ ምናምን። አብሳላት ሚዜ እኔ ሆናችኋለሁ እኮ አንቺ ትሆኛለሽ አንደኛ። አዎ ትሆናለች ነው እኮ ያልካት። ሚስትህን ምን ነው ሚዜ ልታረጋት ፈለክ? አብሳላትን እኔ ሚዜ ሆነሃለሁ። ይሻላል ይሻላል። አዎ እኮ ነው በቃ ሚዜ ከመሆንሽ በፊት እኔ ነኝ። ከወንዶች ሀሰን ላንተ ሚዜ ይሆናል፣ ከሴቶች ደግሞ እኔ ለሷ ሚዜ ይሆናል። አንደኛ ይሆናል። ብዙ አሉ ከፍለህ ነው የሚመስለው። እሱማ 1000 ሚዜ ነው የሚኖረኝ። ጥሩ ነው። አሁን ለምን ዞር በል እንዳትነካኝ። ይሄ ፀጉር አንተ ልትነካው አይገባም። ስንት ጊዜ ነካሁት? አይ ከዚህ በኋላ ከልጅነት እስከ እውቀት እስከ አድግ ድረስ እኮ ነካሁት አይደል? አሁን እንዳደግክ ነው የሚሰማ። አታውቂም እንዴ? ብታድግማ እንደዚህ እኮ በቃ ብታድግማ እንደዚህ እንትን አትልም። ምን እንደ አይነት ነገር አታደርግም። እንዴ አትሁኝ። ለምን አትወጣልኝ? በእግዚአብሔር አሁን ይሄን ሻንጣ መልሽ። እኔ እዚህ ጋር መቀለድ ምናምን አለ። አረ ልመልሰው። የት እንደሄድልሽ? ልመልሰው። የት እንደሄድ ነው? በዚህ ማለት ነው። በር ከፍቼ አውጥቼ ነው የምበትንልህ። ምኑን? ልብሱ? አዎ። አረፊ ተይ። እኔ አንቺ ላይ መጮህ ሁላ ደክሞኛል። ወይዘሪት ሃይማኖት ይዘውጣ አታርፊም? ረፊ ይሉጣ። የት ነው የምወጣው? ለምን? ኦኬ በቃ እኔ ጋር ልታድር የምትችልበት ምክንያት የለም። ከቻልክ ምንም ልብስ ለመቀየርም ሆነ ለማደርም ሆነ ለምንም እኔ ጋር አትመጣም ከዚህ በኋላ። ገባህ አይደለ? በፈለግከው ሰዓት ደግሞ ዘው ብላ አትገባም። ቁልፍ ዘጠኝ ስናፍቅሽ እዚህ ላይ ነው አይደል ያለው የበሩ ቁልፍ። ስናፍቅሽ ልትደውይ ነው? ይሄ ዋናው ቁልፍ ነው አይደል? እንካውጣው እኮ ስናፍቅሽ ምናምን ልትመጪ ነው እኔ ጋር ወይስ ከዚህ አንተ ጋር? የሞተ ዘመድ የለህም? እኔ የለኝም። በቃ ለዛ ነው የማይገባ ሁሉ ያበቃ ነገር የማይገባ ለዛ እኮ ነው። ፍቅር ነው የማይገባኝ። ያበቃለት ነገር ፍቅር ነው የማይገባኝ። ውይ ፍቅርም እኮ ያልቃል። እረፍ። እግዚአብሔር የምታደርገውን በሙሉ በቴሌቪዥኑ እያየውክ ነው። ባይዘው በስክሪኑ እረፍ። ጌታን እረፍ። በዚህ ልክ ርራት ቢያጅ እንዴ ከጀርባ የሆነ ይገለፍጣል እንዴ? በዚህ ልክ አትናደጂ። እረፍ። እግዚአብሔርን እረፍ። እያየውክ ነው። ጌታ እኮ ምንድነው እንደዚህ የሚያስኩልሽ? እስቲ ለምን ፋሚሊዎቻችን ሻንጣው የተዘጋጀውን ደግሞ እያያችሁ ነው። ሻንጣው ለማን ነው ማን ነው የሚወጣው የሚለውን ደግሞ አንድ ላይ እናያለን። ሁላችሁም አብራችሁን ቆዩ። ምንድነው የሚፈጠረው ምክንያቱስ ምንድነው የሚለውንም አንድ ላይ እናያለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሁላችንም አንድ ላይ እናያለን። ቪዲዮን ደግሞ ሰብስክራይብ፣ ሼር እያደረጋችሁ ፖሊስ ጋር ታሳስሪ ነው የምር እደውላለሁ። ታሳስሪ እንዴ ሰው እንዲታዘበኝ አታድርግ። እሺ ውጣልኝ። ቀጥል ና እዚህ ካሜራማን ደግ ነገር እንደዚህ አንገቷን ይዤ ፎቶ የተነሳው ልጅ ልታስር ነው። ለምን ነካኝ ብላ ልትገለኝ ቢሆንስ? አንገቴን ያስከኝ ልትገለኝ ቢሆንስ? አንቺንም አልገልሽም። ሲጀመር እንደዚህ አያያዝህ ራሱ ደስ አይልም። ይሄ ልገረጭሽ ግን ቀረብሽ። አንቺ ነው ቀረብሽ። ውጣ በእናትህ። አሁን በእናትህ የኔ ቆንጆ ምናምን ታስመስላለህ እንደ ካሜራ ስታይ። ውጣ በእናትህ ወደዛ። እጭ ውጣ። የት ነው የምወጣው? ለምንድን ነው የምወጣው? መውጣት ስላለብህ ልውጣልሽ። እሱን ነው ፈልግ። አዎ ኮተትህን ይዘህ ውጣ። ነገ እመለሳለሁ። ይቀመጥ። እኔ እወጣለሁ። እሺ እንደዛ ከሆነ እኔ ስማኝ፣ እኔ እወጣለሁ። እቃዬን ይዤ እንደወጣ ፍቀድልኝ። እሺ ይቀመጥ። እንደፈለግሽኝ ይበል። ኖ አይቀመጥም። በጭራሽ አይቀመጥም። እነዚህ እዚህ ይሁንና አይቀመጥም። የኔ እናት ሰከን በይ። ነገ ግን አይቀመጥም። እግዚአብሔርን አይቀመጥም። ነገ እመለሳለሁ። ለምን አትሰማም? መመለስ ስለምን ነው መኪናው እስከትቼ ምናምን አልሄድም። ለምንድን ነው አሻንጉሊቱን ያዝኩት? አንተ ቢዚ ነህ። እኔ ቢዚ ነህ። አብሳላት ስለምታስቸ ብዙ ቀጠሮ ይኖርብሃል። ምን? እሺ ማታ እኔን ልታገኘኝ አትችልም። ቀን ላገኘሽ። እሺ ቀን አይ አልፈልግም። እሺ ቻው ልበልሽ። ይኸው አይቀመጥ። እኔ ቻው ልበልሽ አልፈልግም። ነይ ቻው ልበልሽ። እኔ ነኝ እኮ የሰጠሁሽ። አይ ላቭ ዩ ነው የሚለው ቤተሰቦች ባይገርማቸው። እና ምን እየነገርካቸው ነው? ተው ችግር የለውም። አንተ ሳትናገር አሰማለሁ። አይሻ ስለናፈኩሽ ነው አጠገብሽ ያደረግሽው አይደል?
አሻንጉሊት የሰጠኝ እኮ እንድደበርበት ነው። ምን ነው ስለናፈቁሽ ምናምን አንተን እያስታወስኩ እንደሆነ አስበህ ነው አይደለ? እንካ በእናትህ እንካ በእናትህ መኪና ላይ ላንጠልጥላ ይዘው ሂድ። ይጠቅምሃል። እንደውም እንዲህ ከላይ አንጠልጥለው። መኪና መሬት ወደቀ ነገር አይፈልግም። ሰሚ ሲሪየስ ግን ሰወረሽ ይቀመጥ። አሁን እኔ እንደወጣ ምናምን እኔ አልጨቃጨቅሽም። እኔ አንድ ነገር በእግዚአብሔር በቃ በፍቅር ልለምንህ ልጠይቅህ። በቃ በፍቅር ምን እኔ እንደወጣ ፍቀድልኝ። እቃዬን ይዤ ይሄ ሁሉ ሰዓት ለምን አልወጣሽም? እኔ ባልነበርኩ ሰዓት ለምን? ደስተኛ ነበርኩ። የምር ለምን አልወጣሽም? እኔ ጥያቄ ማለት አንተ ያለበት ሰዓት ባሌለው ሰዓት አሁን ቀኑ እንዴ እኔ መቼ እኖራለሁ ብለህ የምታስቸግረኝ አልመሰለኝማ። በቃ ጨርሰህ የሄድክ ነው መሰለኝ። ልብስ ደግሞ አስሬ ለመቀየር የምትመጣ በቃ ብትመጣም ልብስ ቀይረህ ትወጣለህ። የምር እኔ ነገር እኮ አይሆንልሽም። አትዋሺ። ዝም ብለሽ ረበይ ዝም ብለሽ። ለማንኛውም እኔ እወጣልሻለሁ። እሱም ከፈለግሽ ከልብሽ ከሆነ አውጥቼ እንደምወረውረው ግን እያየ አይንህ እያየ ማለት ነው። የቱ ጋር ነው የምትወረውረው? ወደ ውጭ ነው። አይ ቀመጥ ነገ ወስደዋለሁ አልኩሽ። መኪና ይዘህ ከመውጣት በፊት ተከትዬ ፊት ለፊት አውጥቼ ቆልፈዋለሁ በሩን። በዚህ ማታ ከዛ ቁልፉን ወደ ውስጥ እንትንለውና እንዴት ከፍተህ እንደምትገባ ይሃለ ስትናደድ በቃ በጣም ትገዛ። ልብስም ልትገዛ ነው። ሻንጣ ሙሉ ልብስ እለ ነው የሚይዘው ስትናደድ። ይሄንንም ቤት ግዛው በእናትህ ስትናደድ። የቱ ይሄን ተመችቶሻል? ለኔ ከሆነ ግዛልሽ። ተመችቶሻል? አዎ። አንተ ማትመለስ ከሆነ በቅርቡ ጀሞ አንተ ማትመለስ ከሆነ ቤቱን ገዝቼ ልስጥሽ። ምን ታረጊበታለሽ? ለነገሩ ቤቱ በእኔ ስም ገዛሁት ብለህ ታስወጣኛለህ ወይ? አራቱ ልጆች ውለጂልኝና እንደፈለጊው ነው። በሰፊ ነው ቤቱ። እንግዲህ ፋሚሊዎቻችን እያያችሁ ነው። ያው ብሩክም ለመሳም እየሞከረ ነው። በጣም ደስ የሚል ነገር ነው እና በጣም ያልተጠበቁ ነገሮችን እያየን ነው እና በጣም ደስ ብሎኛል። እንግዲህ ፋሚሊዎቻችን ምን እንደሚፈጠሩ መጨረሻ ላይ በሀሳብ መጣለው። እስከዛው ሰብስክራይብ፣ ሼር እያደረጋችሁ ጠብቁኝ። ላይክ ማድረግ ሀሳባችሁን ደግሞ ኮሜንት ላይ አስቀምጡልኝ። አይ ከደበረሽ ልወጣ እኮ ነው፣ ግን ልብሶች ይቀመጡ ችግር የለም። መጥቼም አልቀይርም። ለክፉ ቀን ያመሃል። ግን ጤነኛ አይደለህም። እኔ ጤነኛ በጣም ቀለድን ከቅድም ጀምሮ እስካሁን ድረስ የምር ቀለድን በጣም። አይ እኔ ሲሪየስ ነው ማለት ይዘልኝ ውጣ ከሆነ ላግዝህ። ከብዶህ ነው። ይዘልኝ ውጣ ከሆነ ይቀመጥ። ላግዝህ። አይ ሰሚኛለሽ? እሺ ሂድ ውጣ። እኔ እወጣልሻለሁ ችግር የለም ግን ሩቆ ከመሄዱ በፊት ወደ ውጭ አወጣዋለሁ። እንግዲህ ፋሚሊዎቻችን ብሩክ ሄደዋል። ምንም ማድረጋቻ። ሀይሚ ደግሞ ሻንጣውን ያው ጎትሳ ይዛ ወጥታለች። ያው እሱ ነው መሰለኝ እየሄደ ያለው። ሙሉ ነገር እያያችሁ ነው እና እኔ ሀሳብን እንትን ከማለትም እናንተም አንድ ላይ በአይናችሁ እያያችሁ ነው። በጣም ከባድ ነገር ነው። እንግዲህ የዛሬው ቪዲዮችን እንመስል ነበር። አብራችሁን ስለሆናችሁ ከልብ አድርጌ አመሰግናችኋለሁ። በሚቀጥለው ቪዲዮ አገኛችኋለሁ። ይመቻችሁ።